ወደ ጉዳይ ለው ልገባ ወፍረሻለሁ። በምሬነት አልወፈረችም። ቤተሰብ በመጀመሪያ ደረጃ ያው ወደ ውጭ ሄዳለሁ ምናምን ነገር የምትሉን ነገር እንድታቆሚው እፈልጋለሁኝ። እሺ አሁን ምንድነው የምትፈልገው ከኔ? እኔ አክሰፕት እንዳደረግ የምትፈልገው ነገር በቃ ወደ ውጭ ሀገር ሄዳለሁ የምትሉን ነገር ተይና ልጃችንን እኔም እየመጣሁ እየጠየቅኩት እዚሁ አሳድጊ እናሳድግ ነው ያለው። ይሄ ደግሞ የኔ ሀሳብ ሄዱን አልተውም። ልጄንም ይዤ ነው የምሄደው። ስራዬንም እዛ ነው የምሰራው። ኤቭሪቲንግ ላይፍ ሁሉ እዛ ነው የሚቀጥለው። እኔ እያልኩሽ ያለሁት በቃ እዚሁ ሀገር ሁኚ። መኖር ከፈለግሽ እኔ የምኖርበት የነበረውን ቤት እለቅልሻለሁኝ፣ ትቼ እወጣለሁኝ። እዛ ቤት ውስጥ መኖር ትችያለሽ። ቁልፍ እሰጥሻለሁኝ። የቤት ቁልፍ ይዤልሽ ነው የመጣሁት። ከዛ ወደ ቤትሽ ግቢ። ከዛ ማግዝሽን ነገር አግዝሻለሁ። አብረን እየተነጋገርን ልጃችንን በሰላማዊ መንገድ ማሳደግ እንችላለን። ሩታ ሰላም ውድ የኛ ፋሚሊዎች እንዴት ናችሁ? ደህና ናቸው? እኛ ደህና ነን፣ እግዚአብሔር ይመስገን። ቤተሰቦቼ ዛሬም እንግዲህ ተመልሼ መጥቼላችኋለሁኝ። በያላችሁበት ሁላችሁም ሰላማችሁ ይብዛ እላለሁ ቤተሰቦቼ። ዛሬ እንግዲህ ተመልሼ ስመጣ ቤተሰብ ሩታን ላገኛት ነው። ሩታን ማገኝበት ምክንያት ደግሞ ምንድን ነው? ያው አንዳንድ ጊዜ ምን አለ መሰላችሁ ቤተሰቦቼ፣ ሁለታችን ቁጭ ብለን ያወራንበት ነገር እና በሰው በኩል የደረሰን ነገር አንድ አይደለም እና ሩታ ወደ ውጭ ሀገር ለመሄድ ፕሮሰስ እንትን እንደጀመረች ልትጀምርም እንደሆነ ምናምን ነገር ያው ከሰው አፍ ሰምቻለሁኝ። ግን ደግሞ እራሷን አውርቻት አንዳንድ ጊዜ ተስማምተን ያደረገው ነገር ይሻላል፣ ምንም ቢሆን በመሀላችን ልጅ አለና ያንን ነገር በማሰብ ወደ ውጭም ልትሄድ ከነበረ ያለውን ነገር ለማስቆም ከዛም ባለፈ ደግሞ ቤተሰቦቼ እዛው አዲስ አበባ ያለውን ቤት እንግዲህ ሙሉ እቃውን ያሉትን ነገሮች በሙሉ ለእሷና ለልጇ መተው እችላለሁ። እኔ ወንድ ልጅ ነኝ። የትም ቦታ ሄጄ ወይንም የትም ወጥቼ ገብቼ መኖር እችላለሁኝ እና እሷ ግን ከልጅ ጋር ምናልባት ብዙ ነገሮች ላይመቻችላት ይችላል እና ያለንበት ቤት ያው እኔና ሩታ እንኖርበት የነበረበት ቤት ሁሉ ነገሩ የተሟላ ነው። ምንም ነገር የጎደለው ነገር የለም። እኔም እየኖርኩበት ነው አሁንም ላይ እና እሷ ወደ ውጭ ምናምን የምትለውን ነገር ትታ እኔና እሷ ተስማምተን እዛው ቤት ውስጥ እኔ እወጣለሁኝ፣ እሷ መኖር እንደምትችል ልነግራት እፈልጋለሁኝ። የቤቱንም ቁልፍ ልሰጣትም ጭምር ነው ዛሬ የመጣሁት ማለት ነው ቤተሰቦቼ። እና ወደ ውጭ ምናምን የምትለውን ነገር ትታ አብረን በጋራ ልጃችንን ማሳደግ እንችላለን እና በመሀላችን ፍሬ አለ፣ እግዚአብሔር የሰጠን ፍሬ አለ። ያንን ልጅ በጋራ ሆነን እየተነጋገርን ማሳደጉ የተሻለ ነው ብዬ ስላሰብኩኝ ነው ቤተሰቦቼ። እና ይህንን ነገር ላማክራት ነው ዛሬ እየጠራዋል። ደውዬላታለሁኝ፣ እመጣለሁ ብላኛለች። ያው ፈቃደኛ አልሆነችም ነበረ ለመምጣት መጀመሪያ፣ ግን ደግሞ እፈልግሻለሁ ለአንዳንድ ነገሮች ብያት ነው እየመጣች ያለችው ማለት ነው። እና በቃ ችግር የለውም እኔ እንደሆንኩኝ ሆኜ መኖር እችላለሁ ቤተሰቦቼ። እና ያው ወጣት ነኝ፣ የትምህርት ውጪ መግባት እችላለሁኝ። ቢደብረኝ ቢከፋኝ እናቴ ቤት መምጣት እችላለሁ። እሷ ግን ቢያንስ ልጅ አብሯት ኖሮ ከቤተሰብም ጋር ረጅም ጊዜ ማቆየታችንም መኖራችንም የፈለገ ነገር ቢሆን እናትና አባት የፈለገ ቢወዱን የፈለገ ቢያከብሩን ይከብዳል። የፈለገ ነገር ቢሆን ይከብዳል ብቻ እና ያንን ነገር በማሰብ እኔ የምንኖርበት የነበረውን ቤት ያው ሁለታችንም አብረን ያፈራናቸው ነገሮች ናቸው። እያንዳንዱ ነገሮች አዲስ ነገር የለም፣ ብቻ ያደረጉት ነገር የለም። ስለዚህ እኔ ልብሴን ይዤ መውጣት እችላለሁ ከዛ ቤት ማለት ነው እና የትም ወጥቼ ገብቼ መኖር እችላለሁ። እና ያ ስለሆነ ቤተሰቦቼ የቤቱን ቁልፍ ዛሬ እሰጣታለሁኝ እና እዛ ቤት መኖር ትችላለች። ከዛ ባለፈ የውጭ ሀገር ምናምን የምትላቸው ነገሮች ለእኔ እውነቱን ስነግራቸው አላስደሰተኝም። በቃ ችግር የለውም። እኔና እሷ አብረን መኖር ማንችል ከሆነ ግን በሰላም ተለያይተን ግን መቀጠል እንችላለን እና ልጃችንንም በሰላም ማሳደግ እንችላለን። ይሄ ደግሞ በእኛ ህይወት የተጀመረ ነገር ወይንም አዲስ ነገር አይደለም። ብዙ ሰው ህይወት ላይ አፕን ያደረገ ነገር ነው። ባይሆን ጥሩ ነበረ፣ ግን ደግሞ አንድ ጊዜ ሆኗል፣ አፕን አድርጓል። በጋራ ግን በመስማማት በአንድነት ሆነን በመነጋገር ልጃችንን ከኛ ፍቅርን ተምሮ ማደግ ስላለበት እኔና እሷ እየተነጋገርን በሰላማዊ መንገድ ለማሳደግ ነው የኔ ፕላን ማለት ነው። እና ለዛም ነው ቤቱንም እለቅላታለሁ ያልኩት ማለት ነው። ከዛ ባለፈ እኔና ሩታ ይህን ያህል እንትን የሚለን የሚያገናኘን ነገር የለም። ፈጣሪ ይመስገን ከዚህ በፊት ሪል ስቴት ነበረን።
እሱንም ከፍለን ጨርሰን አሁን በቅርቡ ወደ ራሳችን ወደ እጃችን ልናስገባው ነው እና ቢኤምሲ ላይ አንድ ቤት አለን በሁለታችን ስም ማለት ነው እና ችግር የለውም። ወደዛም መግባት ከፈለገች ያንን ክፍያ ጨርሽለት ወደዛ መግባት ትችላለች። አይ ካለች ደግሞ ሌላ